መንፈስ ቅዱስ እናመሰግናለን። ኢየሱስ ጌታ ነው። እግዚአብሔር እናመሰግናለን። ታንክ ዩ አባባ። ክብር ለአብ፣ ክብር ለወልድ፣ ከመንፈስ አሜን። ገባው ኢየሱስ ጌታ ነው። ጌታ ነው። ሰላም ብያለሁ። እንግዲህ ፌስቡክ ላይ ሬዲዮ ላለው ሁለት ክፍል ነው ያለሁት። ዛሬ አቲንክ ከስንት ሰዓት ነው? ኦልሞስት አንድ ሰዓት ነው። ያው እንግዲህ 10 ሰዓት ነው የመጣሁት። ዩዥዋሊ 9 ነው የመጣው እና አይ ነው ኢየሱስ ጌታ ነው። ሰላም ብያለሁ። ሰላም የጌታ ሰላም ጸጋ ይብዛላችሁ። ጋደናል ኢየሱስ። ባለፈው ስለ ቸርነቱ ተማረን። ዛሬ ስለ እግዚአብሔር ምሕረት እናያለን። ክፍል 1 ማለት ነው። እንግዲህ እየሆነ እያየነው ምሕረቱ እንግዲህ እያኖረን ነው። የእግዚአብሔር ምሕረቱ ያኖረናል። ማለዳ የእግዚአብሔር ምሕረቱ ሁሌ አዲስ ነው። ያልጠፋ ነው። ከምሕረቱ የተነሳ ነው። ብዙ ሰው ግን አያምንም። ብዙ ሰው ግን አያስተውልም ይሄን ምሕረት ማለት ነው። ለምን መሰለህ? የምንኖረው በምሕረቱ ነው። በእግዚአብሔር ምሕረት ነው። ምክንያቱም ጌታም ቃሉ ሲነግረን ሰዎች ሁሉ እንዲድኑ እኮ ነው የሚለው። ሁሉ እንዲድኑ እንዳይጠፉ ወዶ ስለ እናንተ ይታገሳል ይላል። ጌታም የዘገየበት ምክንያት ምሕረቱ ነው። የእግዚአብሔር ምሕረት ነው እንጂ ከእንግዲህ እስቲ ያስተውላቸዋል። የሚጠፋውን ህዝብ በዓለም ላይ ያልዳነ ህዝብ ማለት ነው። በሃይማኖት ውስጥ የተደበቀ ህዝብ ማለት ነው። ደህንነቴ ዳግም ያልተወለደ ህዝብ ማለት ነው። ዮሐንስ 3 ላይ ማለት ዳግም ተወለዱ ብሏል። እና አቲንክ ትንሽ ልጸልይ። እንግዲህ እግዚአብሔር ይመስገን። ጸሎት እንግዲህ አቲንክ በእስራኤል ላይ እንግዲህ እግዚአብሔር ይባርከው። ትራምፕ ጌታ ይባርከው። እግዚአብሔር እሱ ሲያስነሳው ነው። እሱ ያለም አይታችሁታል። የወሰነው ኢየሩሳሌም የዋና ከተማ ናት ብሎ አሁንም እግዚአብሔር ይጠቀምበታል ማለት ነው። እግዚአብሔር ያለ ምክንያት አላስነሳውም ትራምፕን ማለት ነው። እና ማየት ጌታ ይጠቀምበታል። እና ደግሞ ታገሱ። ብዙ ነገሮች ይሰራልና ትዕግስት ያስፈልጋል ሁሉ ነገር። እና ኢየሱስ ጌታ ነው። እንግዲህ እዛም ፍልስጤማኖች በጣም የሚያሳዝን ያለቀ ህዝብ፣ የሚያልቅ ህዝብ፣ ደሃ ህዝብ ማለት ነው። እና እንግዲህ እግዚአብሔር ቸር ነው። ያው ጸልዩ ስለሚለን ለኢየሩሳሌም ሰላም ሁሌ እንጸልያለን። እንግዲህ ሳቲንክ በቃ መንገድ ላይ ናቸው ማለት ነው ለሰላም። እንግዲህ እግዚአብሔር ይመስገን። እና በዛም በራሽያ ራሱ ያለው ጦርነት፣ ምድራችን ላይ ደግሞ እያኮበኮበ ያለ ጦርነት ህዝብ ለማስጨረስ፣ ድሃውን ለማስጨረስ። ድሃው ነው እኮ የሚያልቀው። ገርማቸዋል። የሚያልቀው ድሃው ነው የሚያልቀው። እና እንግዲህ እግዚአብሔር ጦርነትን ይሽራለሁ ስላለ እኛ መጸለይ ያለብን። እኛ ስጋችን ከስጋና ከደም አይደለም። ውጊያችን ከኦሮሞ ከአማራ ከትግሬ ጋር አይደለም። ውጊያችን መንፈስ አለ። እያረገ የዚህ ዓለም ገዢ ዮሐንስ 14:30 ነገር እኮ ይመጣል አለ ጌታ። ገዢ ሴጣን አለ። እያሽከረከረ ያለው ይህን ዓለም ሴጣን ነው። እሱ ደግሞ ተፈርዶበታል። ፍርድ አይጠብቅም። ሰው ግን እድል አለው። ግን እሱ ብዙ ብቻውን ሲኦል መግባት ስለማይፈልግ ብዙዎችን እየመለመለ ነው በዓለም ላይ ማለት ነው። ብዙዎችን ምድራችን ላይማ ያለው አመፅ ያለው ክፋት ወንዱ ሴቱ የሚያሳዝን እኮ ነው። እንግዲህ ምን ታደርጋለህ? እንግዲህ አመፀኛውም ያምፅ ስለሚል ችግር የለም። ይሄ ሁሉ ምሕረት ነው እየጠበቀ ያለ እግዚአብሔር እንድትመለሱ ፈልጎ ነው። ስለዚህ አቲንክ ዛሬ እሱን ነው የምንማረው። ትንሽ ልጸልይ። እንግዲህ ዛሬ አቲንክ 1 ሰዓት ነው 10 ሰዓት ያመጣው ማለት ነው። ስንት ሰዓት ነው? ኦኬ ስንት ሰዓት ማለት ነው? ኦኬ 9 ከምናምን ኦኬ ኦልሞስት 10 ማለት ጀመርኩኝ ማለት ጌታ ይመስገን። ዩዥዋሊ 9 ነው የምጀምረው ዛሬ። እና ትንሽ ልጸልይ። ኢየሱስ ጌታ ነው። እግዚአብሔር መንፈስ ቅዱስ እንዲያስተምረን በጌታ በኢየሱስ ክርስቶስ ስም አባት ሆይ በኢየሱስ ክርስቶስ ስም አሁንም ወደ እኔ ጩ ብለሃል። አንተም ማታውቀውን ድንቅና ታምራትን አደርጋለሁ ብለሃል። አሁንም እግዚአብሔር ሆይ ያንተ ምሕረት ያልጠፋ ነው። ምድር ዓለም ያልጠፋው ካንተ ምሕረት የተነሳ ነው። ዛሬም በኢየሱስ ክርስቶስ ስም ይህን ምሕረት እንጠራለን። በጌታ በኢየሱስ ክርስቶስ ስም በዛም በእስራኤል ላይ ሰላም፣ እግዚአብሔር ለፍልስጤማንም ሰላም፣ እግዚአብሔር ምድራችን ላይ ምንም አይነት ጦርነት በዛም በኤርትራ ሆነ ምንም አይነት ጦርነት በኢየሱስ ስም ስለሚሻር እግዚአብሔር አባቶ ጣልቃ ስለምትገባ እግዚአብሔር እናመሰግናለን። ጌታ እግዚአብሔር ስለ አሜሪካም ስለ ትራምፕ እናመሰግናለን። በኢየሱስ ክርስቶስ ሞር ጌታ ጥበብ ኃይል ስለምሰጠው እግዚአብሔር እናመሰግናለን። እየሆነ ስላለው እያየነው ስላለው እየሰማነው ስላለ ሁሉ እናመሰግናለን። ምክንያቱም ያንተ ምሕረት መፍትሄ ስለሆነ
በኢየሱስ ክርስቶስ ስም አሁንም የእግዚአብሔር ምረት ከህይወት ይሻላል ተብሎ ተጽፏል። ምረትን እንጂ መስዋዕትን አልወድም ብለሃል። ዛሬ በኢየሱስ ስም ምረትህ እግዚአብሔር እጅግ ብዙ ስለሚሆን ምረትን አበዛ እንዳለ ዳዊት ዛሬ ምረትህ ስለበዛ እናመሰግናለን። በኢየሱስ ስም በዚህ ሶሻል ሚዲያም ላይ ያለ ማንኛውም ፌክ ኒውስ ህዝቡንም እያደነዘዘ ያለ በኢየሱስ ክርስቶስ ስም የተደፈነ ይሁን። እግዚአብሔር እያንዳንዱን ወደ አንተ ስለምታመጣ አይናቸው ስለምትከፍቱሉ እናመሰግናለን። ከፍ ከበር ስም ይባረክ። እኔም እንዳስተምር እርዳኝ። ጊዜውን ዋጀን በሬዲዮና የሆነ በዓለም በሚሄደው ሁሉ በኢየሱስ ክርስቶስ ስም ይህንን ምረት እንዲያውቁ እግዚአብሔር እንዲረዱ ያንተን ምረት እግዚአብሔር አባቶ እናመሰግናለን። ከፍ ከበር ስም ይባረክ። in Jesus mighty name በኢየሱስ ስም አሜን አሜን። ምረቱን አይቻለሁ አወራለሁ ፍቅሩን ቀምሻለሁ እናገራለሁ ምረቱን አይቻለሁ። አቤት አንድ መዝሙር አለ ደስ በሚል አብሶ እንትን ላይ አሕዛብ ሁላችሁ እግዚአብሔርን አመስግኑት ወገኖችም ደግሞ ጌታችንን አመስግኑት ምረቱ በእኛ ላይ እጅግ ጸንታለች እውነቱም ለዘላለም ትኖራለች። አመስግኑት ሃሌሉያ አመስግኑት እግዚአብሔርን አመስግኑት ምረቱ እጅግ ጸንታለች ነን። ስለዚህ እግዚአብሔር ምረት ዛሬ ካልጋ መነሳታችሁ ምረቱ ነው። እንድትንቀሳቀሱ የሚያደርጋችሁ የእግዚአብሔር ምረት ነው። ከቤት ወጥተህ በሰላም መግባት የእግዚአብሔር ምረት ነው። ይሄንን ግን ብዙ ሰው አያስተውልም። በከሱ የሆነ ነው የሚመስለው ሁሉ ነገር ነው። አንድ ሰው የሚያውቀው አልጋው ሲይዘው ነው። አልጋ ሲይዝ ታውቃለህ፣ አልጋው ሲይዝሽ ታውቂያለሽ። በቃ ለዛ ቀን ትነቃለህ ማለት ነው እንጂ የእግዚአብሔር ምረት ነው፣ ሌላ ምንም የለም። ስለዚህ አቲንክ በኢየሱስ ክርስቶስ ባለፈው ስለ ቸርነቱን አየን። አብሶ ደስ የሚለን ቃል እግዚአብሔር ቃል ዳዊት የሚጸልየው አቤቱ ቸርነት ድንቅ አድርገህ ግለጣል። መዝሙር 17 ቁጥር ባለፈው ነግሬያቸዋለሁ። ቸርነትን ድንቅ አድርገህ ግለጣል። ድንቅ እንደ ዓይንህ ብለኝ ጠብቀኝ፣ በክንፎች ጥላ ሰውረኛል። የእግዚአብሔር ቸርነት ትዝ ይላችኋል። ሲጸልይ ዳዊት እኮ ይጸልያል። ቸርነት ምሕረት በሕይወት ዘመኔ ሁሉ ይከተሉኛል። በሕይወት ዘመኔ ሁሉ በእግዚአብሔር ቤት ያኖሩኛል። ስለዚህ እናንተ ይሄ ምሕረት ከአእምሮ በላይ ነው፣ የእግዚአብሔር ምሕረት ማለት ነው። ስለዚህ ዛሬ ምሕረት እናያለን። ምሕረቱ ምን ያህል እየዘመራችሁት እንደሆነ ምን ያህል ስለ ምሕረቱ እያመሰገናችሁ ስለሆነ እግዚአብሔር አልኳችሁ። በኢዮሳፍ ዘመን እኮ ምሕረቱን ሲዘምር ነው እግዚአብሔር ድብቅ ጦር ያስነሳው። እግዚአብሔር ምሕረት እጅግ ብዙ ነው ሲዘምሩ ድብቅ ጦር አስነሳ ማለት ነው። እና የእግዚአብሔር ምሕረት ወገኖቼ ከአእምሮ በላይ ነው። ከምናስበው፣ ከምንሰብከው፣ ከምንዘምረው በላይ ነው። በላይ ከአእምሮ በላይ ነው። ስለዚህ ቸርነቱን ባለፈው አየን። ወደዛ አልሄድም። 2 ክፍል ያስተማርኩት ዛሬ ይሄ ቸርነት is very important። ዳዊት ያምናል። ዳዊት ታውቃላችሁ ይህንን ምሕረት ያምናል፣ ቸርነቱን ያምናል፣ ሁሌ ይዘምራል። እግዚአብሔር ቸር ነው፣ ምሕረቱ ለዘላለም ነው ይላል። እግዚአብሔርን አመስግኑት ይላል። እግዚአብሔር ቸር ነው፣ ምሕረቱ ለዘላለም ነው። እግዚአብሔርን አመስግኙ። መተንፈስ የቻላችሁት ስላለ ነው። ይሄን ቆንጆ አየር እየተነፈሳችሁት ያላችሁት ማለት ነው። ሁሉ ነገር እግዚአብሔር ስጦታ ነው። የሰማይ ምድር እግዚአብሔር ሁሉን የሰጠረ እግዚአብሔር ነው፣ ለሰው ልጅ አሳምሮ ማለት ነው። ይሄ ሁሉ የእግዚአብሔር ምሕረት ነው። ይሄ ምሕረት ነው በቃ የሚያኖርሽ በቃ ምሕረቱ ነው በቃ የእግዚአብሔር ምሕረት አልኩ። ከክርስቶስ መምጣት ራሱ የእግዚአብሔር ምሕረት ነው እንጂ ሰው ልጅ ጠፍቶ ነበር በአዳም ማለት ነው። አሳያቸዋለሁ እንዴት ለሱ ራሱ ለአዳም ራሱ እንዴት ምሕረት እንዳደረገ ቆዳ እንዳለበሰው ማለት ነው። ካጠፋ በኋላ ማለት ነው። ምን ይመስላችኋል? የእግዚአብሔር ምሕረት ማለት ነው። ስለዚህ ዛሬ ይህንን ምሕረት እናያለን። ክፍል 1 ሬዲዮ ላይ ሰላም ብያለሁ። ሬዲዮ ላይ ያለው ዛሬ 2 ክፍል ነኝ ያለሁት እና ኢየሱስ ያድናል። ጌታ ኢየሱስ ጌታ ነው። ምሕረቱን አይቻለሁ አወራለሁ፣ ፍቅሩን ቀምሻለሁ እናገራለሁ። ምሕረቱን አይቻለሁ ጥሩምባ ልንፋ መሰለኝ እኔ ጥሩምባ አለች የተቀባሽ ጥሩምባ ማለት ነው። ምሕረቱን አይቻለሁ አወራለሁ፣ ፍቅሩን ቀምሻለሁ እናገራለሁ። ምሕረቱን አይቻለሁ አወራለሁ፣ ፍቅሩ ቀምሻለሁ እናገራለሁ። አሜን።
ፓስተር ወደ ትምህርቱ ሂድ፣ ወደ ትምህርት። ኢየሱስ ጌታ ነው። አሜን። በዛሬ ምሕረት ያገኝሃል በኢየሱስ ክርስቶስ ስም። ከአልጋ ላይ ሁሉ ያስነሳሃል። ይሄ ምሕረት በቃ ያቀናሃል፣ ይጠብቅሃል። እግዚአብሔር በምሕረቱ አልኩ። የእግዚአብሔር ምሕረት ከአእምሮ በላይ ነው። ማለዳ ደግሞ አዲስ እሱ ብቻ ነው፣ ሌላ ማንም የለም። በቃ ወረዲ ስራ ጌታ ጨርሷል። ምሕረቱ ግን ሁሌ ማለዳ ያልጠፋሽው ከእሱ ምሕረት የተነሳ ነው። ምድር ነገስታት አሜሪካ አልጠፋችው፣ አፍሪካ አልጠፋው፣ በቃ ኤሽያ ያልጠፋው፣ ቻይና ያልጠፋው ከምሕረቱ የተነሳ ነው። ከእግዚአብሔር ምሕረት የተነሳ ነው። ወገኖች የእግዚአብሔር መሐሪ አምላክ ነው፣ ይቅር ባይ ነው፣ ከቁጣ ሁሉ የራቀ ነው። ይህንን መረዳት አለባቸው። ይህ መመገብ አለባቸው። ይህ ፖዚቲቭ ሳይሆን ኔጌቲቭ ሳይሆን ፖዚቲቭ መመገብ ያለባቸው። እግዚአብሔር ሁሌ መሐሪ ነው። ከአልጋ ስትነሱ ምሕረቱ ነው። በማለዳ ምሕረትን እንጠግባለን ይላል። ማለዳ ምሕረትን እንጠግባለን ስንነሳ ማለት ነው። የእግዚአብሔር ምሕረት ነው ወገኖች። ስለዚህ እግዚአብሔር ወገኖች ቸር ነው። ባለፈው ነግሬያቸዋለሁ። ቸር መሆኑን ቀምሳችሁ ከሆነ ይህንን ቃል ተመኙ ይላል እግዚአብሔር ቃል ላይ። ቸርነቱን ከቀመሳችሁ ማለት ነው። ተንኮልን፣ ክፋትን፣ ሐሜትን አስወግዳችሁ ቸር መሆኑን ቀምሳችሁ ከሆነ ማለት ነው። የቃሉን ወተት ተመኙ አለ። ተመኙ ያላችሁ ይህንን ቃል ነው እንጂ ነገር አይደለም። ነገር ተመኙ አላላችሁም። ቃሉን ተመኙ። የእግዚአብሔርን ቃል ተመኙ። ለመዳንና ለማደግ የሚያሳድጋችሁ የእግዚአብሔር ቃል ብቻ ነው። ሌላ ምንም አያሳድጋችሁ። ምንም አያሳድግም። ቸርች መሄድ ቆንጆ ነው፣ ግን የሚያሳድግ የእግዚአብሔር ቃል ነው። እግዚአብሔር ቃል ያሳድጋል። ቃሉ ያሳደለ ቃሉ በቃ እንዴት ነው? ይፈውሳል፣ ያድንሃል፣ ይፈውሳል የእግዚአብሔር ቃል። ስለዚህ እግዚአብሔር ማለት ስለዚህ ዛሬ ክፍል 1 ነው የምንማረው። ክፍል 1 ስለ እግዚአብሔር ምሕረት እግዚአብሔር ደግሞ ከፈቀደ የሚቀጥለው ደግሞ ስለ አንደበት እንማራለን። አንደበታችሁ ምን ያህል ዌፐን እንደሆነ አሳያችኋለሁ። ሁሉ ነገር አንደበታችሁ ላይ እንዳለ ማለት ነው። ሁሉ ነገር ጤናችሁ፣ ሁሉ ነገር አንደበት ላይ ነው ያለው። እንግዲህ እሱን እናያለን። ኦኬ ኤርምያስ ላይ ሰቆቃ ኤርምያስ 3:22 ላይ እንደዚህ ይላል፣ ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው። አሜን። ያልጠፋሽው ከእግዚአብሔር ምሕረት የተነሳ ነው። ያልጠፋው ከእግዚአብሔር ምሕረት የተነሳ ነው። አሜሪካ ያልጠፋችሁ ከእግዚአብሔር ምሕረት፣ ቻይና ራሽያ ያልጠፋችሁ ከእግዚአብሔር ምሕረት የተነሳ ነው። ያልጠፋ ከእግዚአብሔር ምሕረት የተነሳ ነው። እርራዩ አያልቅም። አሜን። ማለዳ አዲስ ነው፣ ታማኝነቱ ብዙ ነው። ማለዳ የእግዚአብሔር ምሕረት አዲስ ነው፣ ታማኝነቱ ብዙ ነው። ማለዳ የእግዚአብሔር ምሕረቱ አዲስ ነው፣ ታማኝነቱ ብዙ ነው። ታማኝነቱ ብዙ ነው። ኢየሱስ ጌታ ነው ባል ይመጣ ነው ወገኖች። የእግዚአብሔር ምሕረት ማለዳ አዲስ ነው። በቃ ያልጠፋችሁት ከሱ የተነሳ ነው ያለው። በቃ እንዲህ ምንም ዋሽ፣ አጭበርብር፣ ተንኮል ስራ፣ ክፋት ስራ፣ ምንም ማርግ፣ ምንም አወናብ፣ ሐሰተኛ ነቢሁን ከእግዚአብሔር ምሕረት ነው የቆምከው። ግን ይሄ ምሕረት በኋላ ጉድ እንዳትሆን ቶሎ መንቃት ያስፈልጋል። ይህን ምሕረት አልኳችሁ፣ ያሳያችኋለሁ። ይህ ምሕረት የምትቀበሉት ነው። ተቀብለ የምትሰጠው ነው። የእግዚአብሔር ምሕረት የምንቀበለው ነገር ነው የእግዚአብሔር ምሕረት ማለት ነው። ስለዚህ ሁሌ ርኅራኄው እጅግ ብዙ ነው። እግዚአብሔር ርኅሩ ነው። ማቲንክ የሚቀጥለው ምናምን ስለ ርኅራኄው ሳንማር አንቀርም። ረስቼዋለሁ። ለካ ርኅራኄ ይቀራል መሰለኝ። እንግዲህ ወይ ወሱ ነው ወይ ስለ አንደበት ነው የምንማረው። እንግዲህ እናያለን ወይ ስለ ርኅራኄ ወይንም ኢየሱስ ጌታ ነው። መዝሙር 108 ቁጥር 11 አንድ ላይ እግዚአብሔር ቸር ነው፣ ምሕረቱ ለዘላለም ነው። እግዚአብሔርን አመስግኑ። እግዚአብሔር ቸር ነው፣ ምሕረቱ ለዘላለም ነው። ለመቼ ነው ምሕረቱ? ፎሬቨር ነው። God is good and mercy ዱር ፎሬቨር። እግዚአብሔር God is good and mercy ዱር ፎሬቨር። እግዚአብሔር ምሕረቱ ምንድን ነው? ለዘላለም ነው ወገኖች። ቁጣው ለጥቂት ጊዜ ነው፣ ሞገሱ ግን ለሕይወት ዘመን ነው ይላል ወገኖች። አንዳንድ አያስተውሉም። አንዳንድ ሰው የእግዚአብሔር ቁጣ ይላል። እንደ አሜሪካ እሳት ነደድ መጣ የእግዚአብሔር ቁጣ አሜሪካ፣ በርሙዳ አሜሪካ ናት ምናምን ይላል። አንዳንዱ ገረም ነው የሚለኝ። በቃ ራሱ ደመና አወቀ ማለት ነው። በርሙዳ እሱ ጋር እንደሆነ አላወቀም። እሱ ያለበት ቦታ በርሙዳ ራሱ እንደዛ ብሎ ነገር የለም። ግን ምንድነው እግዚአብሔር ምን በሉ ነው ያለው? አጉረምርሙ ነው ያለው። አጉረምርሙ ነው ያለው።
መንቀሳቀስሽ ማመስገን እግዚአብሔር። አንድ እጅ ነው ያለ ማመስገን፣ አንድ እግር ነው ያለ ማመስገን፣ እግዚአብሔርን ማመስገን። አመስግኙ። እግዚአብሔር ቸር ነው፣ ምሕረቱ ለዘላለም ነው። በቃ የእግዚአብሔር ምሕረት ፎሬቨር ፎሬቨር። እግዚአብሔር ምሕረቱ ለዘላለም። አሜን አሜን። ሮሜ ምዕራፍ 9:12 ቁጥር 6 በጣም ደስ የሚለው ተመልከቱ። እንደዚህ አለ፣ ያዕቆብን ወደድኩ ኤሳውን ጠላሁ ወድ ነው ተብሎ እንደተጻፈ ምን እንላለን? በእግዚአብሔር እግዚአብሔር ፊት አመፅ አለ አይደለም? ምን አለ? ያዕቆብን ወደድኩ ኤሳውን ጠላሁ አለ። ምን ነካ ፓስተር ተስፋዬ? ምን ማለት ነው? በቃ እግዚአብሔር አደረገ። ያዕቆብን ወደደ ኤሳውን ጠላ። ይሄ እግዚአብሔር አመፀኛ ነው አይደለም ማለት ግን በጣም ቀጥሎ ላንብብላችሁ። እንግዲህ ምሕረትን ምሕረትን ለወደደ ወይም ለሮጥ አይደለም ከሚምር ከእግዚአብሔር ዘንድ ነው። ምሕረት ስለ ሮጥ ካደለም ስለ ወደድ ካደለም ከሚምር ከእግዚአብሔር ዘንድ ነው። በቃ ይሄ ከእግዚአብሔር የሚሰጥ ግፍት ነው። ከእግዚአብሔር ብቻ የእግዚአብሔር ምሕረት ስለ ሮጥ ካደለም ስለ ወደድሽ አይደለም። እግዚአብሔር የሚምር አምላክ። በቃ ይሄ የእግዚአብሔር ፓርት ነው። የእሱ መለኮታዊ ኃይል ነው። በቃ እግዚአብሔር ሁሌ ማሪ ነው። ምሕረትን ለሮጠ ለወደድ አይደለም። በቃ ስለ ወደድክ አይደለም ስለ ሮጥሽም አይደለም። እግዚአብሔር ግን ማሪ ነው፣ የሚምር አምላክ ነው። ወይ ጥሩ ሰው ስለሆንክ አይደለም። እንደዛ ብሎ ነገር የለም። እግዚአብሔር ሁሌ ማሪ ነው። ስለ ሮጥክ አይደለም ስለ ወደድሽ አይደለም ከሚምር ከሱ ከእግዚአብሔር ነው። ቅድም አልኩ እኮ ያዕቆብን ወደድኩ ኤሳውን ጠላሁ አለ። በእግዚአብሔር ፊት አመፃ አለ የለም? ምን ታደርጋለህ? እግዚአብሔር ካለ ምን ታደርጋለህ? እግዚአብሔር ካለ አለ ነው። እሱ ብሏልና ሆኗል ነው የሚለው እግዚአብሔር ቃል። አልኩ እኮ ካስተዋልክ ይሄ ምድር ያላችሁበት ምድር በኋላ ነች ያለችው የተጸናችው ምድር የጸናው በኋላ ነው። እሱ ስላላት ቆማለች ውሃ ላይ እንጂ ከምድር በታች ውሃ ነው ያለው። ልቀቂ ካላት ዓለም ትጥለቀለቃለች ከሰከንድ። ግን የእሱ ምሕረት ነው የእግዚአብሔር ምሕረት ማለት ነው። የእግዚአብሔር ምሕረት ስለ ሮጥክ አይደለም ስለ ወደድክ አይደለም ከሚምር ከእግዚአብሔር ነው። በቃ ምንም እግዚአብሔርን ለምን አደረግክ አትለውም። የሚምር አምላክ ነው። እግዚአብሔር ሁሌ መሐሪ ነው፣ ይቅር ባይ ነው፣ ከቁጣ የራቀ ነው። እግዚአብሔር አይቸኩልም። አልኩ እኮ ጌታውን ቢመጣ ምን ይመስላል? አስተውላችኋል? ጌታ ቢመጣ አስተውላችኋል? የሚጠፋውን ህዝብ፣ በዓለም ላይ ያለ ያልዳነ ህዝብ፣ በሃይማኖት የተደበቀ ህዝብ፣ ዳግም ያልተወለደ ህዝብ ዋሪቲ አየ ምሕረትን ለሮጠ ለወደደ አይደለም። እና ሌላ ላሳያችሁ። ኦኬ ቅድም ምሕረቱ እንዳልኳችሁ የመለኮቱ ባህሪ ነው። የመለኮቱ ባህሪ ነው። እግዚአብሔር ወገኖቼ በምሕረቱ ባለጠጋ ነው። ባለጠጋ ነው እግዚአብሔር ምሕረቱ ባለጠጋ ነው። ባለጠጋ ነው። ላሳያችሁ ከእግዚአብሔር ቃል ላይ ባለጠጋ ስለሆነ እኔና እናንተ እንዴት እንዳዳነ ከምን ውስጥ እንዳወጣን ማለት ነው። እግዚአብሔር ሁሌ ባለጠጋ በምሕረቱ ባለጠጋ ነው። በቃ ባለመቱ በምሕረቱ ሀብታም ነው። እግዚአብሔር ሁሌ መሐሪ ነው። እግዚአብሔር ሁሌ ይቅር ባይ ነው። ታዲያ ምን ይመስላል? ይህንን ወደዚህ መታ አትቀበልም? ይህን ምሕረት ይሄ ምሕረት አያስፈልግህም? መነካ ፓስተር ተስፋዬ እኮ ገድያለሁ ና። መነካ ፓስተር ተስፋዬ እኮ ሆሞሴክሹዋል ና። መነካ እኔ እኮ ሊዝቢያን ነይ ነይ ወደዚህ ምሕረት። እግዚአብሔር መሐሪ ነው። እግዚአብሔር እንድትጠፋ አይፈልግም። እግዚአብሔር የሚምር አምላክ ነው። ኦልሬዲ ምሯል። ምን ይመስላል? ክርስቶስ እኮ የከፈለው ዋጋ በልጧል። ያፈሰሰው ደም ማለት ነው። ዋሪቲንግ እግዚአብሔር ከደሙ አልፎ የእናንተን ችግር የማይመስላችኋል? ለዚህ ነው ወደ ኢየሱስ መምጣት የሚያስፈልገ። ኑ ወደ ኢየሱስ አለ። ና ወደ ኢየሱስ ነይ ነይን ምሕረት ተቀበይ። የፈለክ ነገር አድርግ። ነይ ነይ። መነካ ፓስተር ተስፋዬ እኮ አፖርሽን አድርጌያለሁ። ነይ እኮ ፈትቻለሁ። ነይ ና ና ወደ እግዚአብሔር። እግዚአብሔር ወገን አገዶም ያንተ ችግር፣ ምክንያቱም የሰራው ይበልጣላ። ባለጠጋ ላሳይ ነው። እግዚአብሔር በምሕረቱ ባለጠጋ ነው። ባለጠጋ ነው በምሕረቱ፣ ባለጠጋ ነው በምሕረቱ፣
ባለጠጋ ነው ምሕረቱ አያልቅምና ምሕረቱ ማለዳ ማለዳ አዲስ ነው ፍቅሩ። አሜን። ኦኬ ኤፌሶን ምዕራፍ 2 ላሳያችሁ ከ3 እስከ ከ2 ላይ ኦኬ እንደዚህ ላምብላችሁ። ኦኬ እኛ ሁላችን ደግሞ የስጋችን የልቦናችን ፍቃድ እያደረግን በስጋ ምኞት በፊቱ እንመላለስ ነበር። እንደ ሌሎቹ ደግሞ ተመልከቱ በፍጥረታችን የቁጣ ልጆች ነበርን። ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ ምን አለ እዚህ ላይ? የቁጣ ልጆች ነበር። እግዚአብሔር በምሕረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን በሆን ጊዜ ከክርስቶስ ጋር ሕይወትን ሰጠን ይላል። በጸጋ ዳንን ይላል። አያችሁ እኔና እናንተ የቁጣ ልጆች ነበር፣ የስጋችንን ምኞት እያደረግን ማለት ነው። ለዚህ እንደው ለዚህ ያለቃ እኮ ነው በበደላችን ሙታን ነው። ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ ወይ እኔ ልጮህ ይህ ፍቅር ከአእምሮ በላይ ነው። ለዚህ ነው እኮ ታውቅ ዘንድ የሚለው ከፍታውን ጥልቀት የክርስቶስን ፍቅር ታውቅ ዘንድ ጥልቀቱ ምን ያህል ታውቅ ዘንድ ከወደደን እንደዛ ለምን ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን በሆነ ጊዜ ከክርስቶስ ጋር ሕይወትን ሰጠን። በጸጋ ድናችኋል። ሀሳይ በጸጋ ድነሃል። ጸጋው አድነሃል። ይሄ ጸጋ የመጣው ሊያድን ነው። ለዚህ ነው ወደ ኢየሱስ መጥተህ በዚህ ጸጋ መዳን አልኩህ እኮ። ጸጋና ኢየሱስ አንድ ነው። ይሄ ጸጋ መጥቷል። ሰውን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል ይላል እና አሁን አስተማሪ የሚሆን ይሄ ጸጋ ነው። ለዚህ ነው ፓስተር ተስፋ ለማ ዩቲዩብ ላይ ብትገባ ተስፋ ፌስቡክ ላይ ብትገባ ጸነናል። ስለ ጸጋ ያዘጋጀው ነው በእኔና ከታችን ማዛጋ ያዘጋጀው ነው ይሏል። ብዙ አስተምሯል ፓስተር ስለ ጸጋ ማለት አሁንም ስለዚህ ነው ማስተምሩን። ይሄ ምሕረት ራሱ ጸጋ ነው፣ የእግዚአብሔር ጸጋ በነፃ ነው እግዚአብሔር ምሕረት። ይሄ ምሕረት አሁን ነው በሩ ተከፍቶ በሩ በቃ መግባት ያለብህ ክፍት መግባት ነው። እኔ በር ነኝ ብሏል ጌታ። በእኔ የሚገባ ይድናል ብሏል። በእኔ የሚገባ ይድናል ያሰማራ ሞታል። በቃ በሩ ኢየሱስ ነው፣ ሌላ በር የለም። ይሄ ምሕረት ለማግኘት ማለት ነው። ወደ ጌታ ስትመጣ ይሄ ምሕረት አለ። አሁንም እግዚአብሔር ታውቃለህ ለወደደ ወይም ለመረጠ አይደለም ማለት ይሄንን ምሕረት ነውና እናንተ የምንቀበለው በእምነት ነው። ሌላ በምንም ማለት ነው። በእምነት ትቀበላለህ። አየህ ለምሳሌ ማቴዎስ 11 ቁጥር 28 ላይ ጌታ ጠራ፣ እናንተ ደካሞች ሸክማ ወደ እኔ ነው አለ። አይ ወደ እሱ ሲጠራ ይሄንን ምሕረት ሊሰጥ ነው፣ ሊምር ነው እንጂ ሊገላችሁ አይደለም። ኢየሱስ ወይ ሃይማኖት ወይ ዘር ሊሰጥ አይደለም። ኢየሱስ ወይ ትዕቢት ምናምን እኔ የዋህ ነኝ በልቤ ትሑት ነኝ አለ። በቃ ወደ ኢየሱስ ስትመጣ ያንደኛ ያሳርፋል። ረፍ የምትለው እኔ ያረፍኩት ወደ ኢየሱስ መጥቼ ነው። ለነፍሴ ረፍትን ያገኘሁት ማለት ነው። ከኔ ተማሯል፣ እኔ የዋህ በልቤ ትሑት ነኝ አለ። አየህ ወደ ኢየሱስ ስትመጡ የሚያስተምራችሁ ትህትናን ነው፣ የዋህነትን ነው እንጂ የሚያስተምርህ ትዕቢትን አያስተምርህም፣ ወይ ዘርን አያስተምርህም፣ ጥላቻን አያስተምርህም፣ ወይ አመፅን አያስተምርህም፣ ውሸት በቃ ፌክ ኒውስን አያስተምርህም፣ መዋሸት አያስተምርህም፣ መስረቅ ሙስናን አያስተምርህም፣ አመፅን አያስተምርህም። ወደ እሱ ስትመጣ ማለት ነው። ለዚህ ነው አመፀኛውም ወደፊት ያምጻል፣ ያምጻል፣ ምንም ችግር የለም እኔ በቶሎ እመጣለሁ ብሏል። ለእያንዳንዱ እንደየስራው ዋጋውን ተምናለሁ ብሏል። ስለዚህ ይሄ ምሕረት ምንቀበለው ነው። ወደ ጌታ መጥተህ ስትቀበላል በቃ ይሄ ምሕረት ያገኝሃል። በቃ ይሄ ምሕረቱ ያድንሃል። ይሄ ምሕረቱ ማለት ነው። ምን አለ እዚህ ላይ በጸጋ ዳነን አለ እኮ። በቃ አየህ በቃ በምሕረቱ ነው ያዳነን፣ ሌላ በምንም አይደለም። ፓስተር ተስፋ ያገኘው ይሄ ምሕረት ነው። ይሄ ምሕረት አገኘኝ። ስንት አልጎ ቄራ ልጅ ያለቃልኩ አንዱ ፓስተር ተስፋዬ ነበር፣ ግን አገኘኝ። ይሄ ምሕረት በቃ አገኘኝ። በቃ ምንም የሚቀይረኝ ነገር የለም። እሱ ምቅር ከማረኝ ማረኝ ተናግሮኝ ዛሬ ኢሳይያስ 55 ቁጥር 6 ላይ እንደዚህ ይላል፣ እግዚአብሔር በሚገኝበት ጊዜ ፈልጉት፣ ቀርቦም ሳለ ጥሩት። ክፉ ሰው መንገዱን በደለኛውም ሐሳቡን ይተው፣ ወደ እግዚአብሔር ይመለስ፣ እርሱም ይምረዋል። ይቅርታውን ብዙ ነው ምሕረቱም ይቅርታውን ብዙ ነው። ወደ እግዚአብሔር ወደ እሱ ነው። ክፉ ሰው በደለኛውም ሐሳቡን ይተዋል፣
ወደሱ መመለስ አለብህ። ይሄ ምሕረት ለማግኘት ማለት ነው። በቃ በእምነት ነው የምትቀበለው። ወደሱ ስትመጣ የምሕረት የምትቀበለው። ሁላችንም ወደ ጌታ መተን ነብይ የለም ሐዋርያ የለም፣ ይሄ ምሕረት ተቀብሎ ነው። እንደዚህ ዘንድ ሲያገለግል የምታየው ምሕረት ተቀብሎ ነው። ሁላችን ተቀብለን ምሕረት ተቀብለን ያልጠፋ ነው። ከምሕረቱ እንዳትረሳ። ከምሕረቱ የተነሳ ዓለም ያልጠፋች አልኩ። አሜሪካ ያልጠፋች፣ ነገስታቶች ያልጠፉት፣ በዓለም ላይ ያለ ያልገባው ግራ የተጋባ ማለት ነው። በቃ ያልገባው ማለት ነው። እየኖረ ያለው በእግዚአብሔር ምሕረት ነው። በእሱ ምሕረት ነው ያለው። በእግዚአብሔር ምሕረት ነው ያለው። ግን ይህን ምሕረት ማመን አለብን፣ መዘመር አለብን፣ ሁሌ መናገር አለብን፣ አክቲቭ ማድረግ አለብን። የእግዚአብሔር ምሕረት መዘመር አለብሽ። ስብክ የእግዚአብሔር ምሕረት ቸርነት ዘውትር በሕይወት ዘመን ይከተሉኛል። ምሕረት የእግዚአብሔር ምሕረት ማለት ምን አለ እዚህ ላይ? ይቅርታው ይምረዋል፣ እርሱም ይምረዋል፣ ይቅርታው እጅግ ብዙ ነው። አሜን አሜን አሜን። የእግዚአብሔር ምሕረት ይቅርታው እጅግ ብዙ ነው። አሁን ይሄን ምሕረት መቀበል ነው መቀበል አለብን። ሪሲቭ ማድረግ አልኩ። ጌታን ተቀበል ስንልህ ለተቀበሉት አይደል በስሙ ላመኑ የሚለው። ልክ ጌታን ስትቀበል ይሄን ምሕረት ነው የምትቀበለው። ይሄን ምሕረት ያገኛል። በቃ ከዛ ያኖርሃል። በቃ ይሄ ምሕረት ያኖርሃል። በቃ ይጠብቃል። ከሚታይ ከማይታይ ፍላጻ የሚጠብቅ ማለት ነው። የእግዚአብሔር ምሕረት ይጋርድሃል ማለት ነው። ምሕረቱ ነው የሚያገኝ አልኩ። ዳዊት ባለ አሲንክ አሳያቸዋለሁ። በሰዎች ከሞር ባንተ እሱም እጅግ የሚምር ነው አለ። በሰዎች ዳዊት ምርጫ አሳያቸዋል። ምርጫ ሰጥቶት እግዚአብሔር ማለት ነው። አየህ ይሄ እግዚአብሔር ምሕረት ማለት ነው። ዕብራውያን ምዕራፍ 4:16 ላይ እንግዲህ ምሕረትን እንድንቀበል በሚያስፈልገን ጊዜ የሚረዳን ጸጋ እንድናገኝ ወደ ጸጋ ዙፋን በእምነት እንቅረብ። አሜን። ምሕረት በሚያስፈልገን ጊዜ እንግዲህ ምሕረት በሚያስፈልግ ጊዜ ምን አለ? እንግዲህ እንደዚያ ነው። ለምን ብላችሁ እንግዲህ ምሕረት እንድንቀበል በሚያስፈልገን ጊዜ ምሕረት እንድንቀበል በሚያስፈልገን ጊዜ የሚረዳንን ጸጋ ለማግኘት ወደ ጸጋው ዙፋን በእምነት እንቅረባል። ይህን ምሕረት የምትቀበለው ነው፣ ሪሲቭ የምታደርጊው ነው። እግዚአብሔር በማለዳ ምሕረትን እጠግባለሁ፣ በማለዳ ምሕረትን አሰማኝ ይላል። በምሕረት ደስ ይለኛል ይላል ዳዊት። እግዚአብሔር እንደ ቃል ምሕረትና መድኃኒት ወደ እኔ ትምጣ። እዛ መዝሙር 119 ቁጥር 41 ላይ እንደ ቃል እኮ ነው ምሕረትና ወደ እኔ ትምጣ ይላል። እግዚአብሔር በምሕረት ብዛት ስማኝ ይላል ዳዊት። በጣም ተለማምዷል ዳዊት። በጣም ገብቶታል የእግዚአብሔር ምሕረት አልኩ። ዳዊት ጦር አለው፣ ዳዊት ንጉሥ ነው፣ ዳዊት ሀብት አለው። ግን አይመካም በእግዚአብሔር ምሕረት የሚደገፈው ብልካልኩ እንደዛ እንደ ኢትዮጵያ መንግስት ማለት ነው። ዶክተር ፕራይም ሚኒስትር ዶክተር አብይ ማለት ነው በእግዚአብሔር ተደገፈ። ያ ካልሆነ ከልቤ ልንገርህ ከሱ ጋር ካልሆንክ በቃ አልኩ በአጭር ዕድሜ ነው የምትሞተው። ይህም ምሕረት ካላገኘ ማለት ነው። ግን ምሕረት ለመቀበል እንድንቀበል የሚረዳን ጸጋ በእምነት ነው። በእምነት ወደ ጸጋው ዙፋን በእምነት ፓስተር ተስፋዬ ምሕረት ያስፈልጋል። ኤቭሪዴይ ያኒድ መርዚ አኒድ ምሕረት የእግዚአብሔር ምሕረት ሁሌ ወደ ጸጋ ዙፋን በእምነት ነው የምቀርበው። የእግዚአብሔር ምሕረት ያስፈልገናል። we need his mercy, we need his mercy. God is good and mercy እኮ ነው ዱር forever ነው። እግዚአብሔር መሐሪ ነው። እግዚአብሔር ከቁጣ የራቀ ነው። መሐሪ አምላክ ነው። እግዚአብሔር የሚምር አምላክ ነው። ይምርሃል እግዚአብሔር። ግን ይህን ምሕረት ሳታገኙ በኋላ ጉድ እንዳይፈላባችሁ። ይሄ ምሕረት ሳታገኝ ማለት ነው። ድሮ አስታውሳለሁና የኛ ቤት ውሻ በጣም ኃይለኛ ነውና ነከሰኝ ማለት ነው። ነከሰኝ። ከዛ አባቴ መጣ ማታ መጣና በቃ ምንም እንዳታረገው ምናምን ይቅር በለው ምናምን ሳንቲም ሰጠኝና ሙቪ ምግባ ምናምን ብሎ አለኝ። እኔ ግን ቀምያለሁ። በቃ አሁን ልክ ወደ ከሰዓት ነው እንግዲህ እኔ ያንን ውሻ መደብደብ ጀመርኩ ማለት ነው። ታስሮ እያለ ማለት ነው። ልክ በቃ ነው ሊሞት እኮ ነው አይሞትም። አንዳንድ ውሻ በደበደበው ማለት ነው። ልክ ሲጨርስ ፋዘር ብቅ አለ ከስራ ገድልከው አለኝ። ከዛ በድንጋይ ሲያባረኝ በድንጋይ ጓ ሲያደርገኝ እዚች ሲል ጠማሳ አለች እግሬ ላይ የአባቴ መታኝ ማለት ነው። ከዛ በኋላ በቃ ወጣው ከቤት ማለት ነው።
ሁለት ቀን ሶስት ቀን ያው ጓደኛ ቤት ነበርኩ። አባቴ ደግሞ አልመጣም ይላል። ብሬ ላይ እየመጣ አልገባም እስካሁን ይላል። በቃ የጠፋው መስሎታል። ጓደኛ ምረት ማለት ነው። ከዛ እንደገና እሱ መጥቶ ወስዶኝ ታረቀኝ፣ ምረት አገኘው ማለት ነው። ይኸውልህ አሁንም ይሄን ምረት የምታገኘው ወደ እሱ ስትመጣ ነው። ወደ እሱ ቀረቡ አለ እኮ። ቀርቦ ሳለ ጠሩት አለ እኮ። ግን ይሄ ምረት የሚያገኘ ወደ እሱ ስትመለስ ነው። ካልተመለስ ግን አታገኝም። የእግዚአብሔር ምረት አያገኝም። እግዚአብሔር መሐሪ ነው። እግዚአብሔር ይቅር ባይ ነው። እግዚአብሔር አይቸኩልም። እግዚአብሔር ይታገሳል፣ ታጋሽ ነው። ግን ወደ እሱ ስትመጣ ይሄ ምረት ያገኛል። ምን ምረት ታገኛል? የፈለግኩ እሱን መካ ፓስተር ተስፋዬ እኔ እኮ አጨሳለሁ፣ ጠጣለሁ። አረና እኔ አልቀድሞ እኮ ሆሞሴክሹዋል ነይ ልዝበን ነኝ ነይ። እግዚአብሔር አይጠይፍም። ይሄ ምረት ታገኛለህ። አየህ ምረት እንድንቀበል ወደ እሱ እንቅርባል። በእምነት ነው። በእምነት ሪሲቭ ታደርጋለህ። ይህ ምረት ማለት ነው። የእግዚአብሔር ምረት ማለት ነው። ከዛ ትዘምራለህ። ምረት አገኘ ወይ እኔ ማን ነኝ ትላለህ። ታለቅሳለህ። ጴንጤ ሲያለቅስ ስታይ እኮ ወዶ መሰለ ይቅር ስለተባለ እኮ ነው። ወዶ መሰለ የሚያለቅሰው እንዴት እኔን ይቅር አለኝ፣ እንዴት እኔን ይቅር አልከኝ፣ እንዴት እኔ ያመፀኛው እኔ ምዋሽ እኔ በቃ ምናምን። የእሱ ምረት ይቅርናል። በምረቱ ይከባል። ከዛ በኋላ ተዛለ ምረቱ ከቦኛል። ያስዘምር ከበበኝ፣ ምረት ከበበኝ። ኧረ ተው ግድ የለም ተው። ዘመኑ እየከፋ ነው ያለው፣ እየሆነ ያለው አመፅ። አሁን ያልኩ አሜሪካ ላይ ራሱ ያለው አመፅ ምድራችን ላይ እግዚአብሔር ይቁጠረው። በስመ አብ እግዚአብሔር ይቁጠረው ምድራችን ላይ ያለውን አመፅ። መዝሙር 143 ቁጥር 8 እንደዚህ ይላል አንተ ታምኛለሁና በማለዳ ምሕረትን አሰማኝ። አንተን ታምኛለሁና በማለዳ ምሕረትን አሰማኝ። ምን አለ? አንተን ታምኛለሁ ምንን አሰማኝ አለ? ምሕረትን አሰማኝ። እግዚአብሔር በማለዳ ምሕረትን ያጥግበኛል። በማለዳ ምሕረትን እንጠግባለን ይላል እግዚአብሔር። ግን ማለዳ ስትነሳ የሱ ምሕረት ነው። ወጥተሽ ስትሰሪ የሱ ምሕረት ነው። ልጆች ስትወልድ የሱ ምሕረት ነው። የእግዚአብሔር ምሕረት ነው። ምንም ከእናንተ የሆነ ነገር የለም። ምንም የምትኮሩት ነገር እኔ የምትለው ነገር የለም። ይህ ምሕረት ነው መታመን ያለብን። በማለዳ ምሕረት ታምኛል። ምሕረት መዝሙር 59 ቁጥር 16 እንደዚህ እኔ ግን ለኃይል እቀኛለሁ፣ በምሕረት ማለዳ ደስ ይለኛል። እኔ ለኃይል እቀኛለሁ፣ በማለዳ ምሕረት ደስ ይለኛል። በእግዚአብሔር ምሕረት ደስ ይለኛል። ውይ አልጋው ለቀቀኝ፣ እሰይ አልጋው አልያዘኝም፣ እሰይ አልጋው አልያዘኝም። ምሕረቱና የእግዚአብሔር ምሕረት ከአልጋ ላይ ያስነሳኝ። ምን አለ እዚህ ላይ? እኔ ግን ለኃይል እቀኛለሁ። መዝሙር 60 ይቅርታ ኦኬ ከናነበላችሁ ኦኬ መዝሙር 59 ቁጥር 16 ላይ እኔ ግን ለኃይል እቀኛለሁ፣ በምሕረት ማለዳ ደስ ይለኛል። መዝሙር ላይ 51 ቁጥር 1 ላይ ኦኬ ላምብላችሁ ኦኬ እንደ ምሕረት ብዛት መተላለፌን ደምስስ። ምን አለ? እንደ ምሕረት ብዛት መተላለፌን ደምስስ። እንደ ምሕረት ብዛት መተላለፌን ደምስስ። ቀደም ነገርኩ እኮ በምሕረቱ ባለጠጋ ነው እግዚአብሔር። ባለጠጋ ስለሆነ ከወደደ ከትልቅ ፍቅሩ የተነሳ እንደ ምሕረት ብዛት ለማለት ኦኬ 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 እንደዚህ አለ ኦኬ 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 እንደ ቸርነት መጠን ማረኝ፣ እንደ ምሕረት ብዛት መተላለፌን ደምስስ። መዝሙር 51 ላይ ቁጥር 1 ላይ እንደ ቸርነት መጠን ማረኝ፣ እንደ ምሕረት ብዛት መተላለፌን ደምስስ ይላል። እንደ ምሕረቱ ብዛት እግዚአብሔር መተላለፍ ይደምሳል። እንደ ምሕረት ብዛት ምስራቅ ከምዕራብ እንደሚራራቅ አይደል የሚለው? ይሄ ሁሉ ምሕረቱን ያደርጋል። ይሄ ሁሉ የእግዚአብሔር ምሕረት ነው። እግዚአብሔር ኃጢአታችሁን አመጻችሁን ደግሜ አላስብም አለ አይደል? ይሄ ሁሉ ምሕረቱ ነው። ደግሜ እኮ አላስብም አለ እግዚአብሔር። ይሄ የእግዚአብሔር ምሕረት ነው። በቃ ከእናንተ አልኩ ምሕረት ለሮጠ ለወደደ አይደለም፣ ከሚምር ከእግዚአብሔር ነው። እግዚአብሔር ወገኖች መሐሪ ነው። እግዚአብሔር ይቅር ባይ ነው። አንዳንድ ሃይማኖተኞች አሉ የሚሰብኩ ጴንጤዎስ ራሱ የሚሰብክ ሃይማኖት የሚያስፈራራ
የሚያስፈራራ ማለት ነው። እግዚአብሔር መሐሪ ነው፣ ይቅር ባይ ነው። እግዚአብሔር ሁሉ ይቅር ይልሻል። ይህ ምሕረት ወገኖቼ በአዲስ ኪዳን ያሳያችሁ ምን እንዳደረገ ዕብራውያን 8:11 ላይ አመጻቸውን እምራቸዋለሁ ኃጢአታቸውን ደግሜ አላስብም። አመጻቸውን እምራቸዋለሁ ኃጢአታቸውን ደግሜ አላስብም። ምሕረት ነው፣ የእግዚአብሔር ምሕረት ነው። ደግሞ እናንተ ናችሁ የምታስቡት እንጂ እግዚአብሔር አያስብም። በምን አቅሙ ክርስቶስ ምንም ስላለ እኮ በብሉይ ኪዳን እኮ ደም ሲያቀርቡ ነው እግዚአብሔር ምሕረት ይመጣው። ያንን ደም ያለ መስላ እስራኤሎቹ ደሙን አይተን ደሙን ባየው ጊዜ አልፋለሁ አላቸው። ምን ይመስላል? በፈርዖን ዘመን ፈርዖን ከነሰራዊቱ ጦሩ እንዴት እንዳለቀ እግዚአብሔር በብር በወርቅ ያወጣቸው እስራኤሎች የእግዚአብሔር ምሕረት አይደለም። ጥሩ ሰው ሆነ ነው አይደለም። አመጻችሁን አላስብም፣ ኃጢአታችሁን ደግሜ አያስብም። አንቺ ነሽ የምታስቢው፣ እግዚአብሔር አያስብም። እግዚአብሔር ይቅር ብሏቸዋል። በቃ አመጻን ይቅር ብሏል፣ ኃጢአትን ይቅር ብሏል። ይቅር ተቀበለኝ፣ አሜን በለን። እሰይ አሜን አባል ኃጢአትን ይቅር ብሏል፣ አሜን በቃ ይቅር ተብያለሁ። እግዚአብሔር ይቅር ብሎኛል። አመጻን ደግሞ አያስብም። እግዚአብሔር ነበር አያስብም። እግዚአብሔር አያስብም። እዛው ብለን እንትን ላሳያችሁ እንትን ላይ አቲንክ እዛው 10 ላይ አቲንክ 10:16 ላይ ነው። አመጻቸውና ኃጢአታቸውን ደግሜ አላስብም ማለት አመጻቸውና ኃጢአታቸውን ደግሜ አላስብም። አረ እግዚአብሔር አያስብም። መዝሙር 3 ላይ መዝሙር 12 እንደዚህ አለ፣ ምስራቅ ከምዕራብ እንደሚራራቅ እንዲሁ ኃጢአታችሁን ከእናንተ አርቃለሁ። እሪ እሰይ ምስራቅ እንዲህ ኃጢአቴን አረቀ። ይሄ ሁሉ ያደረገው ምንድነው? ምሕረቱ ነው፣ የእግዚአብሔር ምሕረት። በቃ የእግዚአብሔር ምሕረት ይቅር ብሎሻል። አመጻና ደግሞ ያስብ። ምን ነካ ፓስተር ተስፋዬ ምን ነካ? ይሄን አልሰርቼ ምናምን። ኧረ እባክህ አንተ የሰራው እሱ ከሰራው በለጠ። አንቺ የሰራሽው እሱ ከሰራው በለጠ። ግን ይህን ምሕረት ስታምኚ ነፃ ያወጣሃል እግዚአብሔር። በቃ ለዚህ ነው ጌታ ኑ ያለው። ወደ እኔ ኑ አለ። ኑ ወደ እኔ ኑ፣ ይህን ምሕረት ልስጣችሁ እኮ ኑ ነይ ይቅርታ አድርግ ነይ ያለ አቲንክ አንድ ቃል ላምብላችሁ መዝሙር 43 ላይ ቁጥር 25 ላይ ነው ኢሳይያስ 43:25 ላይ መተላለፍን ስለኔ ስለምደመስስ እኔ ነኝ። አሜን። ኃጢአትን አላስብም እኔ ነኝ። ኃጢአትን አላስብም። መተላለፍን ስለኔ ስለምደመስስ እኔ ነኝ። ኃጢአትን ደግሜ አላስብም። በጣም ደስ የሚለኝ ቃል እዛ ላይ ለመብላችሁ አላስብም እንዳለ መተላለፍ ስለምደመስስ እኔ ነኝ አለ። ቀጥሎ እንደዚህ አለ አላስብ ካለ አሳስበኝ በአንድነት እንፋረድ ይላል። ሆነን እንፋረድ። አሳስበኝ በአንድነት ፑትሚ ሪመምበር ይላል። አሳስበኝ በአንድነት ሆነን እንፋረድ። ምን ማለት ነው ይሄኛው? ፑትሚ ሪመምበር እግዚአብሔር ኃጢአትን አላስብም ብልሃል፣ ሐማጽን ደግሜ አላስብም ብልሃል ብለህ ታሳስበዋለህ። እግዚአብሔር ማለት ነው። እግዚአብሔር እኮ ነው ያለው። ፑትሚ ሪመምበር ማለት ነው አሳስበኝ በአንድነት ሆነን እንፋረዳል። ፑትሚ እግዚአብሔር በመገረፉ ቁስል ተፈውሰሃል ብለኸኛል። እግዚአብሔር አልጥልህም አልተውም ብለኸኛል። የሚያስፈልግን እሞላለሁ ብለኸኛል። በክብር እሰጥሃለሁ ብለኸኛል። አሳስቢው እግዚአብሔርን። ፑትሚ ሪመምበር እግዚአብሔርን አሳስበው። እግዚአብሔርን መተላለፍን ስለኔ ስለምደመስስ እኔ ነኝ ብለሃል። እግዚአብሔር ምስራቅ ከምዕራብ እንደሚራራቅ ኃጢአትን ይቅር ብያለሁ። አያችሁ ዛሬ ብዙ ሰው አንዳንዴ ትምህርቱ ራሱ ኃጢአት ብሎ የሚሰብክ ከሆነ የኃጢአት እኮ ነን ያለ። ያ ደግሞ ከሆነ ሉቃስ 5 ላይ ሰውየው እኮ የጌታ ኃይል ነበር፣ መቀበል አቃተው ፈውሱን ማለት የዛ ሰዎቹ የሰው ጣሪያ ነድለው እኮ ነው። ጌታ መጀመሪያ ነው ኃጢአት ይቅር ተባላለ። ለምን ተፈውስ አይለው ነበር? ምክንያቱም ሰው የኃጢአት ኮንሸስ ነው። ኃጢአት ኮንሸስ ከሆናችሁ መቀበል አቅታችኋል። ሰዎች ኃጢአት ብሎ የሚሰብኩ ከሆነ ሰዎችን ኃጢአት ኮንሸስ ያደርጓቸው። በቃ ኃጢአት ኮንሸስ ያደርጓቸው። ግን እግዚአብሔር ኦልሬዲ ይቅር ብሎሃል። አሳስቢው እግዚአብሔር እንዲህ ብለኸኛል፣ አመፃን አላስብም ኃጢአትን ደግሜ አላስብም ብለሃል። እግዚአብሔር አመሰግንሃለሁ፣ ስለ ምሕረት አመሰግንሃለሁ። ይሄ ሁሉ ያደረገው ምሕረቱ ነው፣ የእግዚአብሔር ምሕረት ነው። በቃ የእግዚአብሔር ምሕረት ነው። እናትረታ ምሕረት ለሮጠ ለወደደ አይደለም፣ ከሚምር ከእግዚአብሔር። በቃ ምን አገባ አልኩ እኮ ያዕቆብን ወደድኩ ኤሳውን ጠላሁ አለ። ምን አገባችሁ እናንተ? አሁን ደግሞ ይቅር ካላችሁ ይቅር ተብላችኋል። በቃ ይሄን መቀበል አለብህ። ይሄን ካልተቀበልክ መቀበላችን ምንም ነገር የእግዚአብሔር ነው ነገር
ኮንሽስ ያጣት ኮንሽስ አለ አየክ በክርስቶስ ላሉ አሁን ኩነኔ የለባቸው ይላል ምንም አይነት ኩነኔ ያለው በክርስቶስ ካለ ሰይጣን ወገን ወየውላችሁ አይደለም ይላል ወርቋል በምድር ላላችሁ ወየውላችሁ እኮ ነው ሰይጣን ሁሌ ይኮንንሻል ይሄን ሰርተሽል አፖርሲን አርገሽል ፈተሽል እያለ ይኮንናል ግን አንተ ግን በክርስቶስ ላሉ አሁን ኩነኔ የለባቸው ማሳስበ ፑት ሚ ሪመምበር ያለ እግዚአብሔር ጌታው ብለሃል በመገረፉ ተፈውሳል ብለኛል ተፈውሻል አልጥልም ብለኛል የሚያስፈልግም በክብር ሞላለሁ ብለኛል ሞገስ ሰጣለሁ ብለ ያሳያለሁ ምረትና እውነት ስለወደደ ሞገስና ክብር እንደሚሰጥ እግዚአብሔር አየ አሳስበኛል ምን አለ እዚህ ላይ አንደኛ አሳስበኝ በአንድነት እንፋረን እንድትጸድቅ ነገርን ተናገሪ ነገርሽን እንድትጸድቂ ራይት እንድታገኝ ተናገሪ እንድትጸድቅ ነገርን ተናገራል እዛው ኢሳይያስ 43 ላይ ኢሳይያስ 43 ቁጥር 5 ላይ ፑት ሚርመን በሚያ አሳስቢው እግዚአብሔር እንዲህ ብለህ የለም እንዲህ ብለህኝ የለም አሳስቢው እግዚአብሔር ፑት በእንግሊዝኛ ፑት ሚርመን በሚል ነው ምን አለ እዚህ ላይ ቁጥር 1 ነገርኳችሁ ምን አለ መሰላችሁ እዚህ ላይ ቁጥር 1 ላይ አሳስበኝ በአንድነት ሆነን እንፋረድ አሳስቢው አባትሽን አባዬ ያስፈልገኛል የሚያስፈልግም በክብር ሞላለሁ ብለህ እግዚአብሔር በሮች የተከፈቱ በሮች ሰጥቻለሁ ማንም ሊዘጋው አይችልም ብለህ በመገረፉ ቁስል ተፈውሳል ብለኝ አምሂል ይቅር ተብያለሁ ይቅር የተባልኩ ሰው ነኝ ምሕረት የበዛልኝ ሰው ነኝ እግዚአብሔር ማሪ ይቅር ባይ ከቁጣ ያራቀን በአንዳንዱማ በቃ የሚሰብክ ጴንጤ ውስጥ አለ ፓስተር በሃይማኖተኛ ምናምን የሚሰብከው ስብከት ምናምን ሰውን የሚያስፈራራ ምናምን በቃ የሚያስፈራራ ምናምን ሲያስፈራሩ ምናምን የሙሴ ወንድሞች ልክ ሙሴ ማለት ነው እንደ ሙሴ ምናምን ህግ ምናምን ህግ ሰው የህግ ሰባኪዎች ምናምኖች አሉ እግዚአብሔር ወገኖች ማሪ ነው እግዚአብሔር ይቅር ባይ ነው በቃ ማለዳ አዲስ ነው ጥገብ በማለዳ ምሕረት እንጠግባለን በቃ ያልጠፋውት ካንተ ምሕረት የተነሳ አሳስ ካንተ ምሕረት ምድራችን ኢትዮጵያ ያልጠፋች ኤርትራ ያልጠፋች ዛሬ በዘር እየተባለ ያልጠፋ ሙስሊምና ውስጥ ያሉ የሚዋሹ ውሸተኞች ምናምን ያልጠፉት ካንተ ምሕረት የተነሳ አሳስ ውሸተኞች ምናምን ስንት ውሸተኞች አሉ የሚዋሹ ምናምን በቃ እነሱ ያልጠፉት ከምሕረቱ የተነሳ ግን ብትመለስ ይሻላል እንደጋማት ነገ ምን እንደሚሆን አታውቅም ይላል እግዚአብሔር ቃል ይዶን ነው ትሞሩ ግን የምሕረት ሳታገኝ ይቀርአልኩ ቅድም ነው ከአባቴ ከተጣልቼ ምሕረት አረኩ አባቴ እንደገና ታረቅን ቤት ገባውና እስቲል ጠባሳው አለች የመጣኝ እግሬ ላይ ቁ ካረገኝ ከሩቅ ወሮ ድንጋይ ምናምን አረሳትምና ጠባሳ አለች እስቲል እንድትደግ ነገሮችን ተናገር ያፈሽገ እነርሱም ከበጉ ደም የተነሳ ከምስክ ድል ነሱ ተናገር አንደበት አትንቅ አንደበት እንማራለን ብያ አንደበት ምን እንማራለን ሁሉ ነገር አንደበታችሁ ላይ እንዳለ ደህንነታችሁ አንደበታችሁ ላይ ሁሉ ባልሽ ያለው አንደበትሽ ላይ ነው ሚስት ያለው አንደበት ላይ አንደበት ገንዘብ ያለው አንደበት ላይ ነው ሁሉ ነገር አንደበት ላይ ነው ሞት አለ ህይወት አለ ምሕረት ነው ያለው እግዚአብሔር በቃ አየበላችሁት ያላችሁ የተናገራችሁት ነው አሁን ያላችሁበት ህይወት የተናገራችሁት ነው አሁን ያላችሁበትን ህይወት የምትጠሉ እኮ ንግግራችሁን ቀይሩ መሪ ትክክል ካልሆነ አንደበት ልክ እንደ መሪ ነው መሪሽ ስትነጂ ትክክል ካልነዳሽ ከጎንደር ወደ ጎጃም ትገበያለሽ ነው መልጠና ከጎጃም ወደ አሜሪካ ትገበያለሽ ታድላ አሜሪካ ገባች ታድላ ነው ህይወትሽ በቃ አንደበት ህይወትን ይመራል ሁሉማን በቃ እና ተናገራ አባዬ ይቅር ብለኛል አመጻን ደግም ያላስብም ብላ መተላለፍን ስለኔስ ምደመስስን ነኝ ብላ በአሳስብ እግዚአብሔር እንድትደር ተናገረኝ ጻክኩኝ ይሄ ራሱ አንድ ብቻ በዚህ ላይ ሰብካለሁ ስብከት አዘጋጃለሁ በዚህ ኢሳይያስ 43 ላይ
መናገር አለብሽ። ማሳሰብ እግዚአብሔርን አባዬ ኮንፌሽን ማለት እሱ ያለውን ደግሞ መናገር ማለት እኮ ነው። ኮንፌሽን ማለት እሱ ያለውን ደግመሽ መናገር በቃ ኮንፌስ። እነሱም ከምስክርነታቸው ቃላት ድል እነሱ የሚለው ሰዓት ስንት ነው? ሰዓት ስንት ባተደስ ላይ የለበነው ብሎ እንዴ ተው እንጂ ፓስተር እስቲ ስንት ሰዓት ነው? አይ ገና ነኝ። መዝሙር 36:7 ላይ አቤቱ ምሕረትን እንዴት አበዛ። መዝሙር 37 እንዴት ምሕረትን አበዛ። ምሕረትን እንዴት አበዛ ወገኖቼ። የእግዚአብሔር ምሕረት ካምሮ በላይ ትዝ አላችሁም? እግዚአብሔር አዳም ሲወርቅ የእግዚአብሔር ምሕረት አብሶ እዛ ዘፍጥረት 3:20 ላይ እግዚአብሔር ቃል ምን ይላል? ቆዳ አለበሰው ይላል፣ ቁርበት አለበሰው ይላል። እነሱ ቅጠል ነበር የለበሱት አልኩ። ዛሬ ስንት ሰው ቅጠል በቃ ሃይማኖት ምሳሌ ነው። ሃይማኖት ቅጠል ነው፣ እንደ ቅጠል ነው ሃይማኖት። ሰው በክርስቶስ ሆነ ሃይማኖት ከሌለ እንደዛ ነው። ቅጠል ነው የለበስከው። ምን ስለ አዳም ሲያጠፋ ቅጠል አይደል የለበሱት? ራቁታቸውን ነበሩ፣ አይተፋፈሩ ነበር ነው። ከዛ አይናችሁ ሰይጣን መጣና ዲሲቭ አደረጋቸው፣ እንደሱ እንድትሆነዋል። ወረዲ እኮ እግዚአብሔር በመልክና በአምሳል ፈጥሯቸዋል። ከዛ በልታ ላትብላ ካልኩ ዛ በልታ እግዚአብሔር ልትመስላለሁ እግዚአብሔር ከዛ ከኤደን ገነት እንዴት እንዳወጣው ምን ይመስላል? የእግዚአብሔር ቃል እንትናስ ማነው ስሙ? ያ ቃያን ወንድሙን ገሎ አቲንክ ዘፍጥረት 4:18 ላይ ነው። ዘልቁ ላሳያችሁ አንድ ጊዜ ይቅርታ አድርጉልኝና አቲንክ ኦኬ አቲንክ ዘልቁ ኖ ዘፍጥረት 4:15 ላይ ትዝ አላችሁም? ቃየል የተባለ ሰው ወንድሙን ገሎ በቃ ሲቅበዘበስ የሚገሉኝ ነው ሲፈራ ወደ እግዚአብሔር መጥቶ ሲቅበዘበስ እግዚአብሔር ለምን አደረክ አለው እኮ። ወንድም ድምፅ አለው እኮ። እሱ ቢዋሽም ዛሬ ስንት ሰው ገሎ የሚዋሽ አላል። ግን ያ ደም ድምፅ የዛ ሰው ደም ይናገራል። ተቃላችሁ የዛ ሰው ደም ድምፅ ይጮሃል። ፍረድልኝ ይላል። እነሰንት ኮንክ እግዚአብሔር ይፈርዳል። ደም አፍስሰ መኖር አችልም። ምንም ወጥዋሽ እግዚአብሔር ፊት አትዋሽም። ያ ደም ሁሌ ይጮሃል። ሰውን የሚገል ይቅበዘበዛል ያልኩ ምሳሌ ውስጥ ቃያል ምን ይመስላል? ምንድን ነው ያገኘው? 14 ላይ እግዚአብሔር ማንም እንዳይገለው ብሎ ምልክት አደረገለት። ያ እግዚአብሔር ምሕረት ነው። ይወላውን ወደሱ ስትመጪ ይሄ ምልክት ነው የሚያደርግብህ። ምልክት ያደርግባል እግዚአብሔር። ምንም ነገር ያገኘ ሁሉ እንዳይገለዋል። አይ እግዚአብሔር ምሕረት ምንም አይነት በሽታ ቢሆን እግዚአብሔር ይፈውሳል። ምንም አይነት ደዌ ያቀልጣል እግዚአብሔር። ይሄ ምሕረት ያቀልጣል። የእግዚአብሔር ምሕረት ይፈውሳቸዋል። ከምሕረቱ የተነሳ ስለወደዳቸው አይደለም፣ ከሚምር ከእግዚአብሔር ነው። ምንም ጥሩ ሰው ስለሆን ካለን ምንም ጥሩ ሰው የለም። አንድ ጥሩ ሰው ኢየሱስ ብቻ ነው። ለዚህ ነው እናንተ ደካሞች ያለው ሸክማችሁ ደካማ ሲል በብዙ ነገር ወይ በሱስ ውስጥ ነህ፣ ወይ ታመህ ይሆናል፣ ወይ ድሃ ትሆናለህ፣ ወይ ሆሞሴክሹዋል ወይ ሌዝቢያን ትሆኛለሽ። አየህ እና ነው ያለው እና ጌታ ነው ያለው ይህ ምሕረት ሊሰጥ። አየህ ቃያን ምልክት አደረገ። ማንም እያገኘው እንዲያገለው ዛሬ በኢየሱስ ስም የምልክት በሕይወታችሁ ላይ በዚህ በሬዲዮ በሚሄደው በሙሉ ላይ ይህ ምልክት በላችሁ ላይ ይሁን። በልጆቻችሁ ላይ ምልክት ስትወጪ ስትገቢ ምልክት ምንም ነገር ያገኘ እንዳይገለ ያገኘ እንዳይገልሽ ያገኘው እንዳይገለ ብሎ ምልክት አደረገበት። ምን ይመስላል? እንደገና ዘፍጥረት 8 ላይ በኖህ ዘመንስ ምን ይመስላል? እግዚአብሔር አመጽ በስቶ ማለት ነው። እግዚአብሔር ኖህን ያገኘው ኖህ በእግዚአብሔር ሞገስ አገኘና ከዛ ምን ይመስላል? መርከብ ስራ ብሎ ምን ይመስላል? ሳይሰብ ቀርቶ ይመስላል። ሳይሰብ ቀርቶ ይመስላል። ልክ እንዳሁኑ ምሳሌ እኮ ነው። ያው ልክ እንደ ኖህ ምሳሌ እኮ ነው። እየተሰበከ ነው ያለው። ከዛ ላይ መጨረሻ እግዚአብሔር በሩ እንዴት እንደዘጋ ከዛ ጥፋት መጥቶ ልክ አለ በኖህ ዘመን ሲበሉ ሲጠጡ ልክ እንደዛው ነው አለ። የሰው ልጅ በድንገት ነው ይመጣው አለ። አሁንም እየሰበክን ነው። ሰባኪዎች እየሰበኩ ነው። ወንዱም ሴቱም እየሰበከ ነው። ኑ መርከቡ ላይ ተጫኑ፣ ኑ ወደ ኢየሱስ ኑ። መርከቡ ኢየሱስ ብቻ ነው የሚያስመልጣችሁ ከመጣው ጥፋት የሚያድናችሁ ኢየሱስ ብቻ ነው። ሌላ መላእክት አያድንም፣ የምትጠራቸው ፍጥረታቶች አያድኑም። ኔቨር አያድኑም፣ ምንም አያድኑም። እነሱ መዳናቸው ራሱ ማን ያውቃል? ፍጥረታት አያድንህም። የሚያድን ኢየሱስ ብቻ ነው። አዳኝ ኢየሱስ ነው። ኢየሱስ ማለት አዳኝ ማለት ነው።
ክርስቶስ ማለት የተቀባ ማለት ና ወደ ኢየሱስ መርከቡ ኢየሱስ ነው ና እሱ ላይ ተሳፈር ና እሱ ላይ ተሳፈር እያን እየነገርን ያለ ና እሱ ላይ ና ሌላ ምንም ፍጥረታት ምጠራቸው በሙሉ አያድኑም መዳናቸውን ማናወቃ መሽዳኑ በስራ መዝዳን አለ እንዴ በጥሩ ሰው በመዳን አለ ዳግም ካልተወለደ ወደ ኢየሱስ ካልመጣ ይድናል በደሙ ካልታጠበ ይድናል ጥሩ ስለሆንክ ትድናለህ እሱ እኮ ጥሩ ሰው ነው ምናምን እንደዛ ብሎ ነገር የለም ታዲያ አንተ ጥሩ ከሆንክ ኢየሱስ ለምን መጣ ኢየሱስ ጥሩ ከሆንክ ኢየሱስ ለምን መጣ ፓስተር ተስፋዬ ጥሩ ሰው እንደዛ ብሎ ነገር የለም ጥሩ ስለሆንኩ አልድንም እኔ ምድነው በኢየሱስ ነው ኢየሱስ ላይ ተሳፍሬያለሁ እኔ በኢየሱስ አምልጫለሁ ወደ ኢየሱስ መጥቻለሁ ተሸንፌያለሁ ለኢየሱስ ኢየሱስ ብያለሁ እንደ ማርያም እንደ ቃል ይሁንልኝ አለች ተሸነፈች ማለት ነው ስለዚህ በኖህ ዘመንም እግዚአብሔር ዘፍጥረት 8 ዛላችሁ 22 እግዚአብሔር ኖህ ያቀረበው መስዋዕት አሸተተና ሁለተኛ ምድርን አላጠፋም ማለት ከዛ ህግ እንደነገገ መዝራት ዘመን የማጨድ ዘመን ቀንና ሌሊት ብርድና ሙቀት አይቋርጡም ማለት ሁለተኛ አኩኮ እዚህ ያጠፋ ያለው እግዚአብሔር አይደለም ሰይጣን ነው እያደረገ ያለው መሬት መጠለቅለቅ እያደረገ ያለው ምናምን መሬት መቆመን ሰይጣን ነው እግዚአብሔር አይደለም ብዙ ሰው እግዚአብሔር ነው የሚመስለው እግዚአብሔር የለም እዛ ላይ ግን በሱ ላይ ጌታ መጥቶ ስልጣን ነው የሰጠን ወቀባብና ጊንጡል ስልጣን የሚጎዳቸው የለም ወርደና አንካኝ እንዳትለው የእምነት ጽድቅ እንዲላል አለ ወደ ሰማይ ማን ይወጣል አትበል ክርስቶስን ለማውረድ ነው ወደ ጥልቁ ማን ይወርዳ ክርስቶስን ከቃሉ ባፍን በልቦ ነው ቀርቧል አለቀ ና ውረድ እንዳትልኩ የእምነት ጽድቅ ይናገራል መናገር አለብሽ ቀደም ነገርኩ አሳስበኝ እንፈራ መናገር አለብሽ በኖህ ዘመን እግዚአብሔር በቃ ሁለተኛ አላደርግም ማለት ሁለተኛ አልኩ እንዳለ ምን ነው ስላ ኖህ ስንት ሰው 8 ሰው ብቻ ነው ሄዳና ሌላው ጠቅላላ ጠፋ አሁንም ዘሴም ታይፕ ነው ዘሴም ታይፕ ብትቀበል ባትቀበል በኖህ ዘመን እንደሆነ ይሆናል መመለስ አለ በምህረት ማግኘት አለ መተ ወደ ጌታ ይሄን ምህረት መቀበል አለበት ርሲም ጌታው ምህረትን እንቀበላለን በቃ የፈለኩሱን አልጎጎ don't worry about that የፈለኩሱን ሁኚ እግዚአብሔር ይቅር ባይ ነው ምህረቱ የራቀ ነው እግዚአብሔር ምህረቱ እጅግ የበዛ ነው እና ቀደም መዝሙር 36:7 ነገር ይላል አቤቱ ምህረትን እንዴት አበዛ አየ ነገርኩ እግዚአብሔር አልኩ እነ ዳዊት ራሳቸው ያ ምህረት ዳዊት ራሱ ምን ይመስላል አጥፍቶ አንድ ቀን ሰይጣን መጥቶ ልቡን አስቶት ምን ይመስላል ዳዊት ወደ 70,000 ሰው ነው ያስጨረሰው እግዚአብሔር ምርጫ ነው የሰጠው ከዛ በኋላ ዳዊት መረጠ እንትን ላላሳይ አንድ ቦታ እግዚአብሔር ቃል አንብብልና እንጨርሳለን ዛሬ ቁጥር አንድ ጨርሳለሁ ኦኬ ቁጥር አንድ ጨርሳለሁ ቁጥር 14 ላይ እንደዚህ ላይ አቲንክ የዳዊትን ላሳያችሁ ምን መሰለ አቲንክ እንትን ላይ አቲንክ አንደኛ ኖ ኦኬ እንትን ለናበበለ ኦኬ ሁለተኛ ሳሙኤል ላይ ኦኬ አቲንክ 24 ላይ 24 አቲንክ 12-24 ምን መሰላት ዳዊት ሰይጣን መጣ ይላል ገባ ዳዊት ልቡ አበጠ ማለት ነው ከዛ ጦሩ እንዲቆጠር ግድ አደለ ተው ቢለው እኮ ይዋልኩ ተንቢ አለ ንጉስ ነው የሱ በረታ እግዚአብሔር ህዝቡን ቢያበዛ ቢለው እምቢ አለ ዳዊት ሰይጣን መጥቶ አሳተው ዳዊትን መጣና አንደኛ በሙሴ ህግ ጦር በበዛ ጊዜ አትቁጠር ይላል የሙሴን ህግ ተላለፈ ማለት ከዛ ጦሩን መቁጠር ጀመረ በስቷላ ጦሩ በስቷል እኮ እግዚአብሔር ምን መስላል ይሄን ሰውዬ ምን መስላል እረኛውን ንጉስ አርጎት ጦር ሰጥቶ አልጎ ዛሬ ስንት ጦር የሚቆጥር አለ አይደል ይሄን ያል ጦር አለና ጋዜጠኛው ምን ገነ ጦር አላቸው እና በመብዛት ይመስላል ጦር ይሄን ያል ጦር ይሄን ሚሳኤል አለው ይሄን ኑክሌር አለው ምናምን በእንደዛ አይደለም ባክ
እንደዛ አይደለም፣ በመብዛት አይደለም። እሱን እዛ በጌዲዮን ዘመን አንብብ። 32,000 ጦር ሰብስቦ እግዚአብሔር በ300 ሰው ነው እነዛን ሚዲያሞች ድባቅ ያደረገው። እግዚአብሔር ካንተ ጋር ካለ በጥቂትም በብዙ ማዳን የሚችል አምላክ አለ። ምረት ነው። ምረት በምረት ደምስሳቸው ይላል ዳዊት። አሁን መስላል ዳዊት እዛው ላይ ቁጥንትን ላይ እግዚአብሔር መጣ። ወደ 70,000 ሰው ነው ያለቀው። እዛ ሁለተኛ ሳሙኤል 24 አንብቡት እናንተ። ከዛ በቃ እግዚአብሔር ቁጣ መጣ። በቃ ዳዊት መጣ፣ ነቢይ መጣ፣ ምርጫ ሰጠው። እግዚአብሔር ምርጫ ሰጠው፣ 3 ምርጫ ሰጠው። በጣም የሚያስገርም ላሳያችሁ ምርጫውን። አንደኛ ምን 3 ዓመት ራበኝ ምን አለው። ነቢዩ መጣ ነገረው። እግዚአብሔር ምረጥ ይልሃል፣ የቱ ይሁንልህ? አንደኛ 3 ዓመት ራብ፣ ሁለተኛ ደግሞ ሁለተኛም ጠላቶች ያሳድዱ ዘንድ ለ3 ወር አለ። ጠላቶች እንዳሳድዱ። ሌላ ደግሞ 3 ዓመት 3 ቀን ቸነፈር አለ። ምረጥ አለ። በቃ የቱ ይሁንልህ? ዳዊት የእግዚአብሔር ምረት ያውቃል። በቃ ተለማምዶታል። ሲወጣ ምን መስላል? ጦረኛ ያደረገው ከሳውል ቀስት ያስመልጠው የነበረው የእግዚአብሔር ምረት ነው። አልኩ እኮ ከብዙ ነገር ይጋርዳቸዋል። ከሚወራው ከምንሰማው እየሰማን እዚያ ጋር አሁን ሌባው ምናምን ይላል። በቃ ምንም ወደኛ ጋር አይቀርብም። ክፉ ወደኛ አይቀርብም። ብዙ ነገሮች አሉ ዓለም ላይ፣ ግን የእግዚአብሔር ምረት ይጋርዳል። የእግዚአብሔር ምረት ልጆቻችሁን ይጠብቃል። ከመርዙ እግዚአብሔርን ሁሌ በምረቱ ዳዊት ታምኗል። እግዚአብሔር ምረት ያውቃል፣ ይናገራል። አልኩ መዝሙር 23 ላይ ምረት ቸርነት ምረት በሕይወት ዘመን ሁሉ ይከተሉኝ ይላል። በማለዳ ምረትን አሰማኝ እግዚአብሔር፣ ደስ ይለኛል በምረት ይለዋል። በምረቱ በቃ እረኛው ንጉሥ ሆኖ በምረቱ ነው። እንደዛ ያበለጸገው እግዚአብሔር በምረቱ ነው። ከዛ አንድ ነገር ዳዊት መረጠ። 3 ቀን ቸነፈር አለ። እሱ ግን ምረቱ ብዙ ነውና በእግዚአብሔር እጅ ልውደቅ፣ በሰው እጅ አልውደቅ አለ። እዛው ቁጥር 14 ላይ ሁለተኛ ሳሙኤል 24:14 ላይ ምረቱ እጅግ ብዙ ነው። በማን እጅ ልውደቅ አለ? በእግዚአብሔር እጅ ልውደቅ አለ። በሰው እጅ አልውደቅ አለ። ምረቱን ተረድቷል። ከዛ ምን ይመስላል? እግዚአብሔር ምረት። ከዛ እግዚአብሔር አቁም አለው መልአኩን። ምን ይመስላል? 70,000 ሰው ማስጨረስ መቅሳ መቀመጣ። ለምን? ከእግዚአብሔርን ተላለፈ። አልኩ በብሉይ ኪዳን ከሕግ በታች ስላሉ የእግዚአብሔር ቁጣ ያገኛቸው ነበር። አሁን እኔና እናንተ ከሕግ በታች አይደለም፣ ከጸጋ በታች ነን። በፍጹም አያገኝ ምንም ነገር። እግዚአብሔር ምረት ነው። እኔን የሚያገኘኝ ምረት ነው። ሁሌ ምረት ነው። በምረቱ እወጣለሁ፣ በምረቱ እገባለሁ፣ በምረቱ ቆማለሁ፣ እበላለሁ፣ እለብሳለሁ፣ እዝናናለሁ። የእግዚአብሔር ምረት ያኖረኛል በሕይወት። ሁሌ የእግዚአብሔር ምረት እታመናለሁ። ሁል ጊዜ በቃ በማለዳ ስነሳ እጠግባለሁ። በማለዳ የእግዚአብሔር ምረት ይጋርደኛል። ክፉ ወደ እኔ አይቀርብም። መቅሰፍት ወደዚህ ቤት አይገባም። በአጠገቤ 1000 በቀኝ 10,000 ይወድቃል። ወደ እኔ በዓይኔ ብቻ እመለከታለሁ። ለምን? የእግዚአብሔር ምረት። ዳዊት ምን አለ? በአንተ እጅ ብወድቅ ይሻላል፣ በሰው እጅ አትጣለኝ። ሰው ምን ምረት አለው ብለህ ነው አሳያለሁ። ቁጥር 2 ላይ ምረትን ተቀብለ ምረት የማትሰጥ ከሆነ ይሄ ምረት ምንቀበለው ነው ብያለሁ። ተቀብለ የምትሰጠው ነው። አሁን በአዲስ ኪዳን ጸጋ ነው የመጣው። ፍቅር ራሱ ሰጥቶ እኔ እንደወደድኳችሁ እርስ በርስ ተዋደዷል፣ እኔ ይቅር እንዳልኳችሁ እርስ በርስ ተቀራረቡ። ተቀብለ ነው ይቅር የምትሰጠው። ካልተቀበልክ መስጠት ያቅታል። ይቅር ማለት የሚከብደው ሰው ስላልተቀበለ ነው። የተቀበለ ሰው ይቅር ይላል፣ ምረት ይሰጣል፣ ይቅር ይላል። አሜን። ይበቃኛል። ቁጥር 1 ዛሬ አይ ቲንክ 10 ላይ ነው የመጣሁት። አይ ቲንክ የሚቀጥለው 9 ላይ ነው የመጣው እና ጸጋ ይብዛላችሁ። ሼር አድርጉት፣ ይሄንን ላኩት፣ ሼር፣ ላይክ፣ ሰብስክራይብ፣ ላይክ። ፓስተር ተስፋዬ ብሎ ያቅም እንደዚህ በቃ ላኩት። እናንተ ወንጌል ነው አድርሱ፣ አብረን እንስበክ። በቃ ላኩላችሁ ሌላ ሰዎች። ይሄ እኮ ወንጌል ነው። አብረን እኮ ምን አልኩ? ለምሳሌ የእግዚአብሔር ቃል ወደ ዓለም ሁሉ ሂዱ ይላል። እናንተ ብር ስትሰጡ መሄድ ካልቻላችሁ ብራችሁን ስትሰጡ ወደ ዓለም ይሄዳችሁ ነው። ገባችሁ? አሁንም ወንጌልን ሼር ስታደርጉ ለሰዎች
ስታደርሷቸው እኛ እንዲ ላይክ ዩቲዩብ ምናምን እንዲሰጡኝ አይደለም እኔ ምንሰራው እዚህ ዩቲዩብ እንዲሰጠን አልምንሰራው እኛ ሰዎች ለዩቲዩብ ነው የሚሰሩት ቪው የሚፈልጉት ለዩቲዩብ ነው ብር አእምሯቸው ብር ነው እኛ ደግሞ ወንጌል ነው አእምሯችን ሰዎች ነፍሳት ነው አእምሯችን ሰዎች እንዲድኑ ነው እንጂ ብር አይደለም የሰማነው ብር አይደለም ብር መውደድ የክፋት ሁሉ ስርምት ዛሬ ስንት ሰው አለ ብር የሚወድ በቃ ብር በቃ አለቃው የሆነ ሰው ለሁለት ጌቶች አይገዙም ማለት ብር ነው የክፋት ሃይማኖት ወጣል በቃ ብር የምትወድ ከሆነ ሃይማኖት የለሽም ሃይማኖት ወጣል ሃይማኖት ፓስተር ተስፋዬ ነፃ ነው ከዛ በቃ ላኩት አሜን ኢየሱስ ጌታ ነው ቁጥር 2 እንገናኛለን አሁን ጌታን ያልታል በዚህ ስጸልይ ጌታን ከተቀበልክ ይሄ ጸሎት ቸርች አይደለም ባለበት አካባቢ ባለሽበት ቦታ ሂጂና ጌታን ተቀብያለሁ ደቀ መዝሙር አስተምረኝ ደህንነት አስተምረኝ መማር አለብህ መጀመሪያ ጌታን ከተቀበል ዝም ብለህ ሮጣ ለአገልግሎት አትውጣ ብዙ የማታውቀው ነገር አለ ህጉን ስርዓቱን አትለፍ ደቀ መዝሙር ተማር ተመናልኩ በፓስተር ዳንኤል ነው ጌታን ያገኘሁት በፓስተር ቶሎሳ ደቀ መዝሙር ተማርኩ አጠመቀኝ ፓስተር ቶሎሳ ከዛ በኋላ በላይ ላይ የነበረውን ቀንበር ሰበረ ወጣው በቃ ስወጣ እንኳን ራሱ ጸልዩልኛል ወጥመር ተሰበረ አለኝ መውጣት ውጣ እያለኝ ጌታ ማለት ነው አያችሁ ይሄ ስራ መማር አለበት ደቀ መዝሙር መማር አለባችሁ ፓስተር ተስፋዬ የለም እኔ ያለበት ቸርቻል ፓስተር ተስፋዬ ለማየ ዩቲዩብ ላይ ተስፋዬ ለመፈጽኝ የላችሁ ደቀ መዝሙር ደህንነት የፈውስ ቃል ሁሉ ነገር ፓስተር ተስፋዬ ጭኖላችኋል እዛ ላይ ደስ አይልም ፓስተር ተስፋዬ ለማየ ዩቲዩብ ተስፋዬ ለማየ ፌስቡክ ላይ ኮንታክት ከገባ ሊንክ አለ ወርዶ ፌስ ክሊክ ስታረጋው ዌብሳይት ላይ ወስደህ ዌብሳይት ለማ ማት ሚዲያ ትገባለህ ሆም ፔጁ ላይ ሬዲዮ አለ 518-907-9015 በቃ ሚዲያ ላይ አለ ልክ ክሊክ ስታረጋው ሬዲዮ ሲከታል ማሲሶ እየገባ ነው እዛ ስለዚህ ኢየሱስ ጌታ ነው እኔ የምጸልየው ጮክ ብለህ በሬዲዮ ላይ ሰላም ነው ሬዲዮ ሰላም ነው እኔ የምለው ጮክ ብለህ ጌታን ተቀበል ጌታን መቀበል ማለት ምህረት መቀበል ማለት ነው በቃ ጠቅላላ የሰራው ነገር ይደመሰስልሃል ባንድ ጊዜ በቃ ያ ሁሉ አይዝም አመጻ አይዝም አመጻን አጣትን እግዚአብሔር ይቀበላል አጭር ጸሎት ጸልይ ከኔ ጋር እኔ የምለው ጮክ በይና እኔ የምለው ፓስተር ተስፋዬ ጮክ በል ጌታ ኢየሱስ ሆይ ሬዲዮ ላይ አለ ጌታ ኢየሱስ ሆይ በደሌን ኃጢአቴን በደምህ እጠብልኝ ከዚህ ሰዓት ጀምሮ አምናለሁ እቀበልሃለሁ ስለተቀበልከኝ ልጅ ስላደረከኝ በመንፈስ ቅዱስ ኃይል ስለምትሞላኝ አመሰግናለሁ በኢየሱስ ስም አሜን በቃ አጭር ጸሎት በቃ ይሄን ጌታ ከልብ ከተቀበልከው ገባ ውስጥ ይገባና ትቀየራለህ ከዛ አያዩ አይደለ ጆኒ ነው ማነው ስሙ እንዴ ተቀይሮ ማለት ነው ምን አይነት ተሳዳቢ እንደነበረ እንጸልይለት ነበር ግን እግዚአብሔር አገኘው ማነው ጆኒ ነው አለ እንዴት ጌታ እንዳገኘው ማለት ነው ሁላችንም ግን ከሱ የበለጠን ነበር ሁላችንም ተሳዳቢና አንጋላጭ አሳያለሁ ጳውሎስ እንዴት ምሕረት እንዳገኘ ስለዚህ ዌልካም ጌታ ነው የመጀመሪያ ስራ ዮሐንስ ወንጌል ማንበብ ቀጥሎ እንዳልኩን ይያለው እግዚአብሔር እናመሰግናለን በኢየሱስ ክርስቶስ ስም ስለ ምሕረት ጌታ በምሕረት ጠላቶችን ደምስስ ይላል ማንኛውም ጠላት በኢየሱስ ስም በምስራቅ የተደመሰሰ በምዕራብ የተደመሰሰ በሰሜን በደቡብ የተደመሰሰ ይሁን በኢየሱስ ስም በዚህ ፌስቡክ ላይ ያለ አመጻ መንፈስ በኢየሱስ ስም ይደምሰስ እግዚአብሔር አባቶ እናመሰግናለን ይሄ ምሕረት በኢየሱስ ክርስቶስ ስም እናመሰግናለን ክብር ሁሉ ላንተ ይሁን ከፍ ከበል እንጂ ሰስን አሜን አሜን ኢየሱስ ጌታ ነው ሰይጣን ሌባ ነው ጸጋ ይብዛላችሁ ተባረክ እናመሰግናለን መንፈስ ቅዱስ ተባረክ ታንኪዩ እናመሰግናለን ኢየሱስ ጌታ ነው ታንኪዩ እግዚአብሔር እናመሰግናለን ክብር ምስጋና ሁሉ ላንተ ይሁን በቃ ጸጋ ይብዛላችሁ ሼር አድርጉት ላኩት እና ጌታ ኢየሱስ ጸጋ ይብዛላችሁ እና አይ ቲንክ ማክሰኞ እንገናኝ ቁጥር 2 እንማራለን እና ኢየሱስ ጌታ ነው ሰይጣን ሌባ ነው ጸጋ ይብዛላችሁ ምሕረቱን አይቻለሁ አወራለሁ ፍቅሩን ቀምሻለሁ እናገራለሁ የእግዚአብሔር ምሕረት ራባባዲ ጋሳያ ኢየሱስ ጌታ ነው ጸጋ ይብዛላችሁ
ታንክ ዩ